ከንቲባችን በጣም ደስ ያለኝ እታለም ምን አለች? ለነገስታት መጸለይ መጽሐፍ ቅዱስ ይፈቅዳል። ለነገስታትና ለመሪዎች ጸልዩ። ሁለተኛ ነገር ደግሞ መጋፈጥ አለባችሁ። ወንጌል ተሸፍኖ አይሆንም። ማን ይጋፈጥ? በቃሉ ሞግቱ። በቃሉ ሞግታለሁ እኔ ታለም እሞግታለሁ። እስካሁንም ስሰራ የነበረው በቃሉ መሞገት ነው። ኧረ ይሄ ነገር ትክክል አይደለም። እኛ ትክክል አይደለም ስንል በቃሉ አስደግፈን ፖለቲካ ነው ሊባል አይገባም ብላለች። ስለዚህ አትፍሩ። ኦ ማይ ጉድነስ እንዴት ነው እኛ መንግስትን አትፍሩ እንላለን እንጂ መንግስት እኛን እንዴት አትፍሩ ይለናል? በየትኛው ሂሳብ አትፍሩ ይለናል? የሰማዩን ትልቁን ጌታ ይዘን እኛ እንፈራለን እንዴ? እንዴት ነው የምንፈራው? አትፍሩ ያለን ደግሞ የሰማዩ አባታችን እግዚአብሔር ነው። አንፈራም። ግን መስረቅ ኃጢአት ነው፣ መግደል ኃጢአት ነው። ይህንን እንደ አዲስ ነገር ሰማ ነው። እኛ ከከንቲባ ወደ አገልጋዮቹ ወደ እናንተ ምን ተሰምቷችሁ እንደሆነ አላቅም። ይሄ ግን የመንቂያ ደውል ነው። የት ጋር እንዳለ ስፍራችንን አይተነዋል። እኛ የፕሮቴስታንት መንግስት አይደለንም። ፕሮቴስታንት ጠበቃ ልንሆን አይደለም እዚህ ጋር የተቀመጥነው። ራሳችሁን ቻሉ ብለዋል መሪዎቻችን። ተቀብለናል። ይሄ ምን ማለት ነው? ቤተክርስቲያን ራስሽን አስተዳድሪ። ራስሽ ቤተክርስቲያን ስልጣንሽን ራስሽ አስጠብቂ። የተሰጠን ስልጣን አለ። ቤተክርስቲያን ኦዲት ትደረጋለች ብለዋል ጠቅላይ ሚኒስትሩ። ለኛም ኦዲት አስፈለገ። ለቤተክርስቲያን ኦዲተር አስፈለገ። የእምነት ተቋማት ዋና የሌብነት ምንጭ ናቸው አለ ዶክተር አብይ። ኢዝራኤል መንግስት አቋምና ምግባር ከቤተክርስቲያን ዓላማና ምግባር ጋር ግን በፍጹም የተለያየ ነው። ልዩነቱንም በግልጽ አይተናል። ቤተክርስቲያንና መንግስት ሊመራ ነው ቤተክርስቲያን። ይሄ ከቤተክርስቲያን ድክመት የመጣ ነው። እነዚህ ሰዎች ላይም እኮ መሪዎቻችን ላይ ጫና ጣልንባቸው። ስንቱ ጋር የሆኑ እነሱ ህዝብን ያስተዳድሩ፣ የዓለምኛው ነገር ያስተዳድሩ፣ ኢኮኖሚውን ያስተዳድሩ። እንደገና ደግሞ እኛን ሰብስበው በዚህ ውጡ በዚህ ገቡ። ምን በወጣቸው? በእውነት ነው ምላችሁ። ይሄ የእነሱ ስራ አይደለም። በማንም ጊዜም አልተደረገም እንደዚህ። የዓለም መሪ ቁጭ አድርጎ የቤተ ክርስቲያኖችን መሪዎችን ሰብስበው የዓለም መሪ ምንም አይነት ንግግር አያደርግም። እኛ በክርስቶስ ኢየሱስ ኃይል በወንጌሉ ስልጣንና ጉልበት መፈጸም ያለበትን እናስፈጽማለን። መከራ ደግሞ እንከፍላለን። መከራ መክፈል ባለብን። መንግስት እንዴት ነው ቤተ ክርስቲያንን አትስረቁ ብሎ ወደ ቤተ ክርስቲያን መመሪያ የሚያመጣው? ቤተ ክርስቲያን ነበረች መንግስትን አትስረቁ፣ ህዝቡን አትስረቁ፣ መስረቅ ኃጢአት ነው፣ ሌብነት ኃጢአት ነው ብላ መምከር የነበረባት ቤተ ክርስቲያን ወደ መንግስት ትውልድ የማነጽ ስራ ሊሰራ፣ ሰላም የማምጣት ስራ ሊሰራ፣ አገርን የማገዝ የማሳረፍ አቅጣጫ የማስያዝ። ለምን? ክርስቶስ ኢየሱስ ነው የዓለም ብርሃን። ይሄው ከንቲባዋ ተናገረች። ራሳችሁ ሌብነት ገብቷል ቤተክርስቲያን ውስጥ፣ አመጽ ገብቷል ቤተክርስቲያን ውስጥ፣ ፖለቲካ ገብቷል፣ የወንበዴ ዋሻ ሆኗል። እንቅጠር ብለን እንኳን ወንጌል አማኝ ስንቀጥር አሁን ዋና ጉቦ የሚበላው ወንጌል አማኝ ሆኗል ተባለ። ከዚህ በላይ ምን ውርደት አለ? አንተ ከንቲባዋ ተናግራለች። ሌብነት ኃጢአት ነው። የእኔ አቋም የእግዚአብሔር ቃል እንደሚደግፈው ሀገርን የሚመሩ ሰዎች፣ የመንግስት ኃላፊዎች ልክ እንደኔና እንደናንተ ሰዎች ናቸው። አንድ የግላቸው የሆነ ደግሞ እምነት አላቸው። ሊደብቁትና ሊያፍሩበት የማይገባ ክርስቲያን ከሆኑ ክርስቲያን ነኝ፣ በክርስቶስ ካመኑ የክርስቶስ ነኝ ሊሉ ይገባል። አቋም አለ። ይሄ የእምነት አቋም። ከዛስ ሙስሊም ከሆኑ ሙስሊም ነኝ፣ ከሁሉም ሃይማኖት ተቋማት ጋር በመተባበር ይሰራሉ፣ ግዴታቸውን ይወጣሉ። አዎ ነገር ግን እዚህ ጋ ኢየሱስ ጌታ ነው፣ እዚህ ጋ ኢሬቻ ሰላም ነው፣ እዛ ጋ ረመዳን ቅዱስ ነው፣ እዚህ ጋ ነው። እኔ ይሄንን አልስማማም። ክርስቲያን የሆነ መሪ ክርስትናውን ነው የሚያንጸባርቀው፣ ክርስቶስን ማለት ነው። ይሄ አቋም አለ። አሁን ግን እንዳየነው የመንግስት አሰራሩ አሁን እኛ ቤተክርስቲያን ለመንግስት ጫና መሆን የለባት፣ ማገዝ መደገፍ፣ እንደውም ከላይ ሆነን የመንግስትን ስራ የህዝብን ጫና ማቃለል ነው የቤተክርስቲያን ስራዋ። እንዴት ነው እኛ ተሰብስበን መንግስትን ይሄ ያስፈልገኛል፣ ይሄ ያስፈልገናል፣ ይሄ ያስፈልገናል ሁሉም በቻችን ይዘን የመንግስትን የነገስታትን ህልም እንድንፈታ ነው የተቀመጠው። ቤተክርስቲያን በክርስቶስ ኢየሱስ ኃይል ተጽዕኖ ፈጣሪ መሆን አለባት። ያለው አካሄድ ቤተክርስቲያን ለመንግስትም ለህዝብም የበላይ ብርሃን ሆና በክርስቶስ ኢየሱስ ባገኘችው ስልጣን ተጽዕኖ ፈጣሪ መሆን ያለባት ቤተክርስቲያን ናት እንጂ መንግስት እኛ ላይ ቤተክርስቲያን ላይ ተጽዕኖ ሊፈጥር አይችልም። ያለ ዕድል ሆኖ ግን ስላላወቅንበት ቤተክርስቲያን በገዛ እጇ ብኩርናዋን ስለሸጠች ዛሬ የመንግስት ተስፈኞች ሆነናል። እኛ ይህንን ነው ያየሁት። በመንግስት ደረጃ የተቀመጠ እንደምታውቁት ነው ምላችሁ። እኔ የወንጌል አማኝ ነኝ ብላ ቃል ልታካፍለን አይደለም ከንቲባዋ እኛን የሰበሰበችው። መንግስትን ወክላ ቤተክርስቲያን ውስጥ ያለውን ችግር መንግስት ያግዝ ብላ ልታወያይ፣ በእኛ ጋር ያለውን ችግር ልታግዘን እኮ ነው እዛ ጋር የተቀመጠችው ከንቲባዋ። ስለዚህ ቤተክርስቲያን በዓለም መንግስት ላይ ተስፈኛ ሆናለች ማለት ነው። በእኔና በእናንተ ዘመን መንግስት የቤተክርስቲያን መካሪ አይደለም።
በጣም የሚያሳፍረው ነገር በዚህ ዘመን ጴንጤ ያው የወንጌል አማኝ ስልጣን ላይ ያለበት ነው። ነፃ ወጥተናል። በዚህ ዘመን ነፃ ወጣን፣ ይሄ መንግስት ነፃ ወጣን፣ እንደ ልባችን ባንሆን ይሻለን ነበር። ነፃነቱን አላወቅንበትምና ተበላሸን። ነፃ ስንለቀቅ አያያዙን አሰራሩን ስላላወቅንበት የእግዚአብሔርን መንገድ ከዓለም መንገድ ጋር አገማምደ ነው። አሁን የትኛው አማኝ የትኛው የወንጌል አማኝ የትኛው ቤተክርስቲያን የትኛው መንግስት እንደሆነ አይታወቅም። ተደበላለቀ ቤተክርስቲያን ከዓለም ጋር። ለምን? ነፃነት ሲበዛ። የቀደሙቱ በመከራ ውስጥ ያለፉት የበለጠ ፍሬ ነበራቸው፣ የበለጠ ጥንካሬ ነበራቸው፣ የበለጠ ከእግዚአብሔር ጋር ስምምነት ነበራቸው። ዛሬ ሁሉም ቤተክርስቲያን እርስ በርስ ደግሞ አንድነት የለም፣ ህብረት የለም። ሁሉም ዶሴ እየያዘ ወደ መንግስት የመሬት ጉዳይ፣ የቤት ኪራይ ጉዳይ ስሟቸው እየተነሱ የሚናገሩት የሚጠይቁትን ጥያቄ በጌታ በኢየሱስ ከመንፈሳዊ ይዘት ውጪ ነው የተነሳ ጥያቄ። የእግዚአብሔርን ሐሳብ የዘመኑን ያማከለ ጥያቄ አልተነሳ። ከዘመኑ ውጪ ነው የዘንድሮ ቤተክርስቲያን። አሁን የክርስቶስን መምጣት አዋጅ ምናውጅበት ዘመን ነው። ጉቦ ላይ፣ ሙስና ላይ፣ ገንዘብ ላይ ተጥደና፣ የቤት ኪራይ ላይ ተጥደና ተነስተው መሬት ተሰጥቶን ነበረ። አጥሩን በዛ አጥረን ነበረ። እነ ጳውሎስ እኮ በምኩራብ ነው ያሰማሩት። ወንድም አለ ወደ ዓለም ሂዱ ዙሩና ወንጌልን ስበኩን የተባለ ማደሪያህን፣ ይሄ ሕንፃውን፣ ይሄ ቤትህን፣ ይሄ መኪናህን፣ ሱፍህን እንዲሁ ስትሰበስብ የሚጨመርልህ ጌታ ኢየሱስ ሊመጣ። ስለዚህ ጳውሎስ ለክርስቶስ ኢየሱስ ሕይወቱን የሰጠ ስለሆነ እግዚአብሔር ከፍ አረገው፣ ምስጢር ገለጠለት፣ ኃይል ሰጠው፣ ቀባው፣ ስልጣኑን ጨመረለት ከላይ እስከታች። ከዛስ በዚህ ግን በመንፈሳዊ ሕይወቱ ባለው መገለጥ እንዳይመካ በመገለጥ ታላቅነት እንዳይታበይ የሥጋ መውጊያ ተሰጠኝ ይላል። የጳውሎስ የሥጋ መውጊያ ምንድን ነው ካላችሁኝ፣ መከራው ህመም አለው የሚደርስበት ችግር ይሄ መውጊያ ነው። ይሄ እነዚህ መውጊያዎች ከሌሉ ጳውሎስ በመገለጡ ይመካል። እነዚህ መከራዎች ግን ይዘውታል፣ ገድበውታል። ወገኖቼ ገድበውታል። ከካም እያለ የሚናገረው ምንድን ነው ካላችሁኝ፣ በሥጋው የሚገጥመውን ህመምና ችግር ከአቅሙ በላይ ስለሆነ ውሰድልኝ ነው የሚለው። አሁን በዚህ ሐሳብ በጣም ልብ እንድትሉ እፈልጋለሁ። ጳውሎስ እየተናገረ ያለው ድካም ብሎ እየተናገረ ያለው ክርስቶስን እያገለገለ ያለ ሲያመው ያመዋል፣ እንደ ሰው ይገጥመዋል፣ መከራ እንደ ሰው ፋይናንሻል ችግር ይገጥመዋል፣ የተለያዩ ሁኔታዎች ያልፋል። በክርስቶስ መንገድ ሲካሄድ መከራ ስላለ ማለት ነው። የእግዚአብሔርን አይን ማየት ተዋችሁና የእግዚአብሔርን እጅ ማየት ተዋችሁና ከእግዚአብሔር ተቀብለን ይህን ዘመን መከራውን የምናልፍበት መፍትሄ ያለው እግዚአብሔር ጋር ሆኖ ሳለ አሁን ደግሞ መንግስት ጋር ሄዳችሁ የሽሮና በርበሬ ጉዳይ ምድር ላይ በዓለም ላይ ተጽዕኖ ልናመጣ እንዴ? ነገስታትን ልንገስጽ፣ እግዚአብሔር እንዲህ ይላል ልንል፣ ልናስጠነቅቅ፣ መውደቅ ያለበትን ልንጥል፣ እግዚአብሔር ያለውን ምን ልንፈጽም ስልጣን ያለን በምድር ላይ ቤተክርስቲያን ነች። ዛሬ ግን በሀገር የሚታየው መንግስት ከቤተክርስቲያን በላይ ታይቶ ቤተክርስቲያን እጇን አጣጥፋ ለመንግስት እጇን ሳትረክባ ቁጭ ብላ ተስፈኛ ሆና መልስ ትጠብቃለች። ቻቻቻቻ ጠረ ሼም ነው ይበቃ። በአጠቃላይ የቤተክርስቲያን ውርደትና ውድቀት ዘመን ታየ። በቃ በዚህ እኛም ደግሞ ሰሚዎች እዛ የተቀመጣችሁት ትላንትና ሬቻ ሰላም ነው ሲባል ህዝቡ እኮ ብሏል። አንተ ማን ቁጭ ብለህ ደግሞ እዚህ ጋር ተረኛ ነህና ወንጌል ያሸንፋል፣ ወንጌል ነው ዋናው፣ ወንጌል እግዚአብሔር ቃል እንዲህ ይላል ብላ ከንቲባዋ ስትናገር ታጨበጭባል። ዋትስ ዘ ዲፈረንስ? ልዩነትን ወቅ ወንድም አለ። ቤተክርስቲያንንም እግዚአብሔርንም አስከብሩ። እኛ መንግስትን ልንቃወም ፖለቲካ ልንሰራ መንግስት ልንመከር ና እኛ ቁጭ አድርገን መንግስትን እንመክራለን። በእግዚአብሔር ቃል በተሰጠን ኃይልና ስልጣን የእግዚአብሔር አገልጋይ እረ ሞገስ አለው። የእግዚአብሔር አገልጋይ እረ ነገስታትን ያንቀጠቅጣል። ፊት እያያችሁ አይደለም የምትሰቡት። ባለፈው ያው አንዱ ነብይ ነኝ ተብዮ ብሎ የለም። ምናልባት ከንቲባችን አሁን ቤተክርስቲያን ውስጥ ብትገባ ብሎ የለም እንዴ? የኮሪዶር ልማት፣ የከተማ ልማት ታጨበጭባላችሁ፣ ታስመስላላችሁ። እንዴ እናንተ እኮ የእግዚአብሔር አገልጋዮች ናችሁ። እናንተ እማትደራደሩ በክርስቶስ ኢየሱስ እውነቱን እውነት ልትሉ ቤተ ክርስቲያን በተሰጣት ሰማያዊ ስልጣን መንግስትን ትገስጻለች፣ ትመክራለች፣ ተመለሱ ትላለች፣ ትጸልያለች፣ ታስታርቃለች፣ ትዳኛለች እንጂ የተገላቢጦሽ መንግስት በሃይማኖት ተቋም እየገባ የቤተ ክርስቲያንን ጥያቄ ሊመልስ ስልጣንም የለውም፣ አይችልም። እኔና እናንተ የያዝነው ኃያሉ እግዚአብሔር አሳይመንት ተሰጥቶናል። የቤተ ክርስቲያን ድርሻ አላት። መንግስትን ልናግዝ ይገባል። እንደውም በእኛ ዘመን ተብሎ ከተወራ አይቀር በመንግስት የተለያዩ ቦታዎች እንኳን በኃላፊነት ተቀምጠን ታማኝነትን ልናስተምር፣ ምሳሌ ልንሆን፣ ሌብነት ልናቆም፣ ጉቦኝነትን ልንቃወም፣ ልናጋልጥ የእኛ ስራ ነበረ።
ይሄው ግን በአደባባይ ተገልጦ የወጣው እኛም ቤት ሄዳችሁ በጉቦ ታስፈጽማላችሁ ጉዳያችሁ። የመሬት አስተዳደር ጋር ሄዳችሁ በኢየሱስ አሁን ነቅተን የእግዚአብሔርን ፊት ፈልገን ያስቀማነውን የሸጥነው ብኩርና እንዲመለስ፣ ምርኳችን እንዲመለስ፣ ሳናቀው የተወሰደብን የእግዚአብሔር ኃይል እንዲመለስ፣ ለሕዝብም ለመንግስትም ቀዳሚ ሆነን ብርሃናችን ከፍሎ እንዲያበራ ትውልድን እንድንታደግ በወንጌል ምንነሳበት ዘመን ነው ይሄ። መንግስትንም ምናሳርፍበት፣ ህልም ምንፈታበት፣ ምናግዝበት፣ የጀርባ አጥንት ሆና ቤተክርስቲያን ኃይሏን የምትገልጽበት ዘመን ነው አሁን። እኛ ከመንግስት ምንም አይነት መፍትሄ ልንጠብቅም አይገባም። ጥያቄያችን የሚፈታው በእግዚአብሔር ዘንድ ነው። ወደ እግዚአብሔር መጮህ ነው። አሁን የመጨረሻው ዘመን ነው። ትውልድ እኔና እናንተን ይጠብቃል። ወንጌል እናድርስ ስላለው እኔ ስለዚህ ይህንን መልእክት ማስተላለፍ ፈልጋለሁ። እግዚአብሔር የተባረከ ይሁን።